ልጅሽ በችግር ከምትሰቃይ አንቺ ጋር አታመጫትም እንዴ? እንዴት ያኔ ጥያት ሄጄ አሁን አይኔን በጨው አጥቤ ልሂድ? ጓደኞቼ እናስሸመጣም እያሉ እያጠየቁኝ ነው። ምን ልበላቸው? እናትነት እኮ በጊዜ ቆይታ የሚረሳ ነገር አይደለም። ልጅሽ በችግር ከምትሰቃይ አንቺ ጋር አታመጫትም እንዴ? አንቺ ትንሽ ዱርዬ። አቤት። ምን ሆነሽ ነው ያኮረፍሽው? ደሞ ትምህርት ቤት አትሄጂም እንዴ? ምንም ዝም ብዬ ነው። ይኸውልሽ አቢጉ፣ እኔ በጠዋት አልቆጣሽም ብዬ ነው እንጂ ዝም ተብሎ ትምህርት ቤት አይቀርም። እሺ እሺ። የሆንሽው ነገር አለ እንዴ አቢጉ? ትምህርት ቤት ምን ተፈጠረ? ምንም የለም። እና ምንድነው እንደዚህ ትምህርት የሰለቸሽ? አባ ቆይ ሁሌ አንተ ነው የምትወስደኝ? እና አሁን ጎርምሻለሁ ራሴ እመጣለሁ እያልሽ ነው? ጓደኞቼ እናስሸመጣም እያሉ እያጠየቁኝ ነው። ምን ልበላቸው? ጨረስኩ። በቃ ነው እንሂድ። ቃል ምንድነው? ቆይ እስከ መቼ ነው እንደዚህ የምትሆኚው? እናትነት እኮ በጊዜ ቆይታ የሚረሳ ነገር አይደለም። እና ለምን አትወስጂ? እንደጨርሹ እሱም ቢሆን እኮ ያሳዝናል። አይ ምን ነው ያንቺስ ጅልነት በዛ። ልጅሽ በችግር ከምትሰቃይ አንቺ ጋር አታመጫትም እንዴ? እንዴት ያኔ ጥያት ሄጄ አሁን አይኔን በጨው አጥቤ ልሂድ? ነይ እሺ፣ አሁን ወደ ትምህርት ቤቷ እንሂድ ካገኘናት። እሱ ጥሩ ሀሳብ። ተነሽ። እንዴት ብዬ ልንገራት? እናትሽ ከኔና አንቺ የተሻለ ህይወትን መርጣ ጥላን ሄዳለች ልበላት ወይስ ምን ልበላት? ምንም ያህል አትወድኝም፣ ግን ደግሞ ያንቺን ክፉ ለማንም መናገር አልፈልግም። እሺ አሁን ልጅሽ ጠየቀችኝ፣ ምን ልበላት? ህይወቴን እቀይራለሁ ብላ ገና በጨቅላነትሽ ቤተሰቦቿ ያመጡላትን ሰው አግብታ ሄደች ልበላት? ገና በዚህ እድሜዋ በልጅነት አይምሯ ያንቺ መጥፎና ገና በዚህ እድሜዋ በጨቅላ አይምሯ ያንቺን መጥፎነትና ራስ ወዳድነት ልነግራት አልፈልግም። እሺ ምን ልበላት? ቆይ ግን ለምንድን ነው ክላስ አልገባችም ያሉ? ምን አውቃለሁ፣ ግን ከዚህ የተረዳሁት ልጅቷ በአግባቡ ትምህርቷን እየተማረች እንዳልሆነ ነው። እንዴ ለምን? በዚህ እድሜ እኮ መማር ነው የነበረባት። በዚህ ሰዓት ቤት ሳይሆን ክላስ ነው መገኘት የነበረባት። እንዴ እንዴት ይሆናል? አሁን እኮ ኑሮ ተወዷል። ወይኔ ልጄ። ኡፍ ልጄ አትበይ። መብሰልሰልሽን አቁሚና ወስኝ። ምን ልወስን? መጀመሪያም እኮ ለሱ ብለሽ ነበር ከሀገር የወጣሽው። እንዴና አልቀበልም አለኛ። እኔ ለሱ መልፋት ይምሽ ገባው እና ካልገባው እስኪገባው ድረስ ልጅሽ ምን ትሁን? አላውቅም። እስቲ ተነሽና ምግብ አቅርቢ። እሺ። እኔ ግን በመሀል ቤት ልጅቷ ነች የምታሳዝነኝ። ስፈልግሽ ደውልሽ። ሄሎ። ሄሎ ሳሚ፣ ምን ፈለግሽ? ደህና ነህ? አዎ ደህና ነኝ። አንቺም ባትተሽኝ የጠፋሽው ይወድቃል ብለሽ አይደል? ልጄስ ስትይ ግን አታፍሪ? የትኛዋ ልጅሽ? ለምን እንዳደረኩት ግን ታውቃለህ? አሁንስ የሰለቸኝ አንቺን ትንታኔ መስማት ነው። እሺ አንድ ጊዜ ድምጿን ልስማ፣ በጣም ናፍቃኛለች። እናት አለመሆንሽን በዚህ አረጋግጪ።
እንዴት? በዚህ ሰዓት ልጅሽ የት እንደምትሆን እንኳን አታውቂም። የት ናት? ትምህርት ቤት ናታ። ለነገሩ እንኳን እሱን እድሜዋ ለትምህርት መድረሱንም አታውቂም። አትዋሽኝ ሳሚ። በእናትሽ በቃ ዝም በይ። ሁለተኛ እንዳትደውይልኝ። ሄሎ ሄሎ፣ ጭራሽ ፈተሳያን ስልክ ዘጋህብኝ። አይ እንዴ ምን ሆንሽ? ልጄን ጉድ አድርጓታል። እንደፈራሁት። ምን አደረጋት? ትምህርት ሄዳለች አለኝ፣ ግን አልሄደችም ብዬሻለሁ እኮ። ሲጀምር እሱ ለልጅሽ ጥሩ አባት አይደለም። ግን የምትማርበትን ትምህርት የተሳስተሽ አይደለም? እርግጠኛ ነኝ። ደግሞም አቅሙ ከዛ የተሻለ ትምህርት ቤት እንዲያስገባት አይፈቅድለትም። አላውቅም፣ ግን እኔ ቃል አይደለሁም ባልሰራለት። ይሄን ነገርሽን ነበር እስካሁን የምፈልገው። አሁን ነይ እንሂድ። ወዴት? ልጅሽን እናድናታ። እንዴት ያሳደጋትን ልጁን ዝም ብሎ ይሰጠኛል? ህጉም ቢሆን ላንቺ ነው የሚፈቅደው። እና አሁን ወደ ቤቱ እንሂድ። ግን ምንም አታመንቺ። ተነሽ፣ አሁን እንሂድ። ምን ነው አባ? አንቺ እኔ ብቻ ነሽ፣ ማንም አይወስድብኝም። እሺ እንዴ እኔም እኮ ካንተ ሌላ ማንም የለኝም አባ። እኔ ባንቺ ብዙ ሆኛለሁ። ያለ አንቺ ህይወቴን መቀጠል ለኔ ከባድ ነው። እሺ የት ልትሄድብኝ ነው አባ? የትም አልሄድም ልጄ። ግን ትወጂኛለሽ አይደል? በደንብ ነው አባ። አንተ ብቻ እኮ ነው ያለኝ። እኔም በጣም ነው የምወድሽ። እሺ አባ። ነይ በቃ እንደው የምትወጂውን ኬክ ልጋብዝሽ። ምግቡስ አባ? የት ሄዳል እሱ? ስንመጣ እንበለዋለን። አይቻልም አባ። ይሄንንም ያጣ ስንት አለ ትለኝ የለ? እሺ እኔ አስተዋይ ልጅ፣ ቶሎ ቶሎ በላ አድርገሽ እንሄዳለን። እሺ እሺ አባ። በቃ አንቺ ቢ አንቺ ምሽ ማብሰሽ ጨረሽ? ትን አሁን መሄድ። ቆይ ግን እርግጠኛ ነሽ ሰፈሩ ይሄ ነው? አዎ። እንዴ መቼስ ጥጋብ ንፍት አድርጎት እናቱ ካወረሰችው ቤት አይወጣም። እሺ ግን ተሳስተን የሆነ ሰው ቤት ገብተን ዛሬ ስንዋደር ታየ። ወይ ጉድ! እሺ የሆነ የሚያልፍ ሰው ምናምን እንጠይቅ ነይ። ግን ቢለጁንስ? ወይ አንቺ ልጅ ምንድን ነው የሚያስቅሽ? እንዴ ያኔ እኮ የሚያውቁሽ ሻሽ አስረሽ ቲሽን ለብሰሽ በሲሊፐር ነው። አሁን ግን በጣም ተቀይረሻል። እንዴትም ሊለዩሽ አይችሉም። ምናልባት በፊት ብዬ እኮ ነው። እስቲ ዛሬ እንኳን መቀየርሽን እመኚ። እሺ በቃ እንሂድ። እሺ ዛሬ ኬክ ልበላ ነው። ማነው የሚጋብዝሽ? አባዬ። እንጥንጥይ ወርድ ነው እሺ ማድረግሽ። እንዴ ያውልሽ ያሱ አይደል እንዴ? ነይ እንሂድ በእናትሽ። ምን ነው ቆንጆ አባዬ? ሳሚ እንዴት ነህ? ምን ፈለጋችሁ? ወይኔ ልጅ እንዳጨርሽው አፋለኝ በለሽ እሱን ቃል እንዳታውጭ። ምንድን ነው አባ? ምንም አይደለም ልጄ፣ ተረጋጊ። ውይ ልጅቷንም በቃ አታስጨንቋት። አንቺ በማያገባሽ አትግቢ። ይገባኛል እኮ ያደረኩት ነገር ላንተ ጥፋት ነው። በቃሽ። አንቺ በጣም ራስ ወዳድ ሰው ነሽ። እናትም አባትም ሆኜ ያሳደግኳት ልጄ አይደለም ለመውሰድ ለማየት እንዳታስቢ እሺ። ነይ ዳቢኮ። አየሽ እሱ እሺ አይልም ብዬሽ ነበረ። ቃል በእናትሽ ተረጋጊ። ልጄ አሰጠው ልጄ ቃልቴ ልጄ ናት ሰው ልጄ
አቢኩ ዜና ተሰደብኝ አቢኩ አቤት አባ አቢኩ ምን ሆነሽ ነው? እሱ ገብሽ አባ ብዙ ተወራ ነበርና ፈርቼ ነው እዚህ የመጣሁት። የሚያስፈራ ህልም ነበር እንዴ አባ? አዎ በጣም ዓለም ላይ የምፈራውን ነገር ነው ሳይ ነበረው። እኔም ነበርኩበት። ስሜን ስጠራኝ ነበረኩ። አንቺ እኮ ሁሉም የህይወቴ ክፍል ውስጥ አለሽ። ግን ማን ወስዶኝ ነው አትሰዷት ስትል ነበር። ማንም አይወስድሽም። እሺ እሺ አባ እኔ ካንተ ጋር ነው መኖር የምፈልገው። እሺ እናት ያው ቆንተኛ በጠዋት ተነሳሻል? ማታ እንቅልፍ እምቢ ብሎኝ ነው ያደርኩት። እና እንቅልፍ የነሳሽን ነገር ከምን አደረሽ? ለጊዜው ምንም አልወሰንኩም። የውሳኔ ሰው እንደምወድ ታውቂያለሽ። አንዴ መጣ ቃል፣ አንቺ ቃል። ኡፍ እቺ ልጅ ደግሞ አበረች እንዴ? እጭ ምን ፈልግሽ? አሁን ልጨቃጨቅ አይደለም የመጣሁት እና በቃ ያኔ ልክ የመሰለኝ በቤተሰቦቼና በጓደኞቼ ተገፋፍቼ ወስኛለሁ። ግን አሁን ምን ገባሽና መጣሽ? ያሳደኳት ልጄን ስታይ ቀናሽ? እናት መሆን አማረሽ? አይደለም እኮ። እና ምንድነው? አንተም ታስፈልገኛለህ። አሁንም እንደ በፊቱ አፈቅርሃለሁ። ያኔ ምን አታሽብኝ ሄድሽ? አሁን ምን አግኝተሽ መጣሽ? ለኛ ብዬ እኮ ነው። አሁንም ግን በፊቱ በጣም አፈቅርሃለሁ። አባ እማዬ መቼ ነው የምመጣው? ትመጣለች የኔ ቆንጆ። ባለፈው ካየኋት በኋላ በጣም ነው የናፈቀች። አንድ ቀን ትመጣለች። እሺ እማ። አሁን ወደ ትምህርት ቤት እንሂድ። እርሳሽ ነች። በቃ ቆይ ምንድን ነው የምታስቢው? ናፈቀኝ። አይመጥንሽም እኮ ሀብት ፍቅር አይሆንም እኮ። በፊት ምንም ሳይኖረኝ እሱ ነው የነበረኝ። እና ተመለሰሽ ልታኪ ነው? ሰሚኛለሽ? ሁለተኛ እንደዚህ አይነት ነገር ስትጠቀሚ እንዳልሰማሽ። እኔ አንድም ባል ሳላገኝ
ጭራሹ ለባል ታማርጫለሽ እንዴ? ግን ምንም ነገር የማደርገው ለልጃችን ስል ነው። እኔ ደግሞ ለሁለታችንም ጭምር ነው። ግን እኮ ፍቅር በገንዘብ አይለካም። ገንዘብ የሌለው ፍቅር ደግሞ ደስ አይልም። አሁንም ትተሽን እንደማትሄጂ ምን ማረጋገጫ አለ? ጊዜ የማያስተምረው ነገር የለም። ደግሞ ባንድ ላይ ኖሮ ምን ያክል እንደምንፋቀር በምን እናቅ ነበረ። ለልጃችን ስንል ታርቀናል። ያ ቢጎ መውጫም ደርሷል። እንጠብቃት።